ጨለማ፣ ፍጹም ዝምታ። ስቱዲዮ ውስጥ ያሉት ማሽኖች በሙሉ ጠፍተዋል። ድንገት ግን በዚያ ጨለማ ውስጥ አንድ ድምፅ ተሰማ። የጊታር ቅኝትና ለስላሳው የቴዲ አፍሮ ድምፅ። ይህ ትዕይንት የተከሰተው ኢትዮሪካ የተሰኘውና መላው ዓለም በጉጉት የሚጠብቀው የቴዲ አፍሮ አዲሱ አልበም እየተቀረጸ በነበረበት ወቅት ነው። ብዙዎቻችሁ አልበሙ ለምን 9 ዓመታትን እንደፈጀ ጠይቃችኋል። ነገር ግን በዚያ ስቱዲዮ ውስጥ የተደበቀውን ትልቅ ሚስጥር ጥቂት ሰዎች ብቻ ናቸው የሚያውቁት። ዛሬ የአልበሙ አቀናባሪ በረከት ተስፋጽጌ ለመጀመሪያ ጊዜ የሰጠውን አስደንጋጭ ምስክርነት ይዘንላችሁ ቀርበናል። ከመብራት መጥፋት የተወለደው ያ ድንቅ ዘፈን የትኛው ነው? ቴዲ አፍሮስ በዚያ ጨለማ ውስጥ ምን አደረገ? እስከ መጨረሻው አብራችሁን ቆዩ። ምክንያቱም ዛሬ ስለ ቴዲ አፍሮ አዲሱ ኢትዮሪካ አልበም የማታውቁትን መረጃዎች ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት ፈጣንና አዳዲስ መረጃዎች እንዲደርሷችሁ የደወል ምልክቷን ይጫኑ። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ወደ ዋናው ታሪክ ከመግባታችን በፊት ኢትዮሪካ የሚለው ስም በራሱ ትልቅ ትርጉም አለው። ብዙዎች ኢትዮሪካ እያሉ ቢጠሩትም ትክክለኛው ስያሜ ኢትዮሪካ ነው። ትርጉሙ ኢትዮጵያና አፍሪካ ማለት ነው። ይህ አልበም የኢትዮጵያን ዜማ ከአህጉሪቱ የአፍሪካ ዙክና ሬጌ ስልቶች ጋር አጣምሮ የያዘ ድንቅ ሥራ ነው። አቀናባሪው በረከት እንደሚለው በቴዲ አፍሮና በሱ መካከል ለ4 ዓመታት የፈጀ ጥልቅ የሥራ ትግል ተደርጓል። ነገር ግን አንድ ምሽት የተከሰተው ነገር የሁሉንም ሰው ስሜት ቀይሮታል። ታሪኩ እንዲህ ነው። በረከትና ቴዲ አፍሮ ስቱዲዮ ውስጥ ሌላ ዘፈን እየሰሩ በነበረበት ሰዓት ድንገት መብራት ይጠፋል። ሰዓቱ ረፍዷል፣ ስራው ተቋርጧል። ነገር ግን ቴዲ አፍሮ እስኪ እሳት አንድዱ ይላል። ከዚያም ስቱዲዮ ግቢ ውስጥ እሳት ያነዳሉ። በዚያ እሳት ዙሪያ ሆነው በረከት ጊታር መጫወት ይጀምራል። ቴዲ አፍሮ ደግሞ በዚያው ቅጽበት አዲስ ዜማና ግጥም ማፍሰስ ጀመረ። በረከት እንዲህ ይላል፣ መብራት መጥፋቱና እሳት መኖሩ ሌላ መንፈስ አመጣ። ያ ዘፈን መሬማ የሚል ስያሜ የተሰጠው ሲሆን በረከት እንደሚለው ይህ ዘፈን ሰውን ይዞ የሚሄድ ልክ የኢየሱስ ክርስቶስን ፊልም እንደ ማየት ያለ ስሜት የሚፈጥር እጅግ ረቂቅ ሥራ ነው። መብራት ባይጠፋ ኖሮ ይህ ዘፈን ላይወለድ ይችል ነበር። ይህ ነው እንግዲህ ጥበብ በችግር ውስጥ የምትወልደው ተአምር። ብዙ ሰው ቴዲን እንደ ቁም ነገረኛና ዝምተኛ ያየዋል። ነገር ግን በረከት ሌላ ሚስጥር አውጥቷል። ቴዲ ስቱዲዮ ውስጥ እጅግ ቀልደኛ ነው። ጥርስ አያስከድንም ይላል በረከት። ከስራ በፊት ለሰዓታት ሲቀልዱ ይቆያሉ። ሌላው የሚገርመው የቴዲ አፍሮ የሙዚቃ ብቃት ነው። አቀናባሪው ሙዚቃውን ሰርቶ ሲሰጠው ቴዲ አፍሮ ግጥሙንና ዜማውን በደቂቃዎች ውስጥ አጠናቆ ያመጣዋል። ሌላው ቀርቶ አቀናባሪው በስህተት የነካውን የፒያኖ ድምፅ ሳይቀር ይህን ነው የሚፈልገው ብሎ ወደ ጥበብ የሚቀይር ምጡቅ አእምሮ ያለው ሰው ነው ይላል። በአልበም ውስጥ በረከት የሰራቸው 9 ዘፈኖች አሉ። እያንዳንዱ ዘፈን የራሱ ታሪክ አለው። 4 ዓመት ሙሉ በየቀኑ እየተሰሩ እየተቀያየሩና እየተጠሩ ቆይተዋል። እንግዲህ ኢትዮሪካ ከመውጣቱ በፊት የተሰማው ትልቁ ሚስጥር ይህ ነው። የአልበሙ መጠሪያ ትርጉም ከመብራት መጥፋት የተወለደው ያ ድንቅ ዘፈንና የቴዲ አፍሮ ያልተሰሙ የባህሪ ገጽታዎች። አሁን የቀረው አንድ ነገር ብቻ ነው፣ አልበሙ በአድማጭ ጆሮ የሚደርስበት ቀን። አልበሙ የፊታችን ሐሙስ በ8ኛው ቀን በ8ኛው ወር 2018 ይለቀቃል። እንዲሁም አልበሙ 18 ትራኮችን እንደያዘ እየተነገረ ይገኛል። እናንተስ ከዚህ አልበም ምን ትጠብቃላችሁ? የዛሬው መረጃችን ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቴዲ አፍሮን አዳዲስ መረጃዎች ቀድማችሁ አግኙ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።